የሆነ ነገር አለ፣ የሆነ ነገር ለመሸፈን እየተሞከረ ነው፣ በደንብ በግልጽ ማለት ነው። በእኔ ስህተት መሰቀልም ካለብኝ እኔው ራሴ እንጂ መልካም ሰዎች በእኔ ስራ ማፈር የለባቸውም እና ከዛ አንጻር ነው። ለማንኛውም ስልኩ ተደወለልኝ ያሉት 94 መጨረሻው ስልክ መልእክት ልኳል። የበለጠ መጸጸቴንና በዚህም ነገር አንተን ጨምሮ የተበደሉ ሰዎችን በአካል ቀርቤ ኃላፊነቱን ዋና ጥፋተኛ እኔ መሆኔን በአጠቃላይ በአካል ቀርቤ ማስረዳት እፈልጋለሁ። እዚህ ጋር ባላደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። ከኒ ምስኪን አባት ላይ 200 ምናምን ሺህ ብር ያጭበረበረ ሰውዬ ምን እንዴት ህሊና ኖሮት ነው? ቆይ ለሁለቱ ለመልእክተኛውና ለባላደራው አዝኖ የወንድሞቼን ስም እንዲጠፋ አድርጌያለሁ ምናምን አይነት እንደዚህ አይነት ስክሪፕትድ የሆነ ቴክስት እንዴት ነው የሚልከው? እና ደስ ብሎኛል። መልእክተኛውም እዚህ ጋር ነቅቶ እንግዲህ እኔ ላኩት ነው የሚያስመስለው በማለቱ ራሱ ማለት ነውና አይዘው ይሄ ቴክስት አሁንም መጥፎ ነው፣ በጣም መጥፎ ቴክስት ነው ለኛ አባት ያላዘነ የመልእክተኛውና የባላደራው ስም ስለጠፋ ብሎ አዝኖ እንደዚህ አይነት ቴክስት ጻፈ። አረባካር አሁን ሁለቱንም አግኝተዋል። ባላደራውንም መልእክተኛውንም ፊት ለፊት አይታችኋል። ስልክ ቁጥሩን ከቀረጻ በኋላ የሰጠውት ሰው ማን ነው አለ ወይ እዚህ ውስጥ ነው እያልኩት ስልክ ሰጡ። አሁን ባላደራውን ያለ እንትን ነው እዚህ ያስመጣ ነው ያለ ጉዳዩ ነው እየተሰቃየ ተረድቼዎታል። ትንሽ ስህተት ሰርተዋል ሲያወሩ። እኔ እዛ መኪና ውስጥ ስልክ ሰጥቼዎታለሁ ወይ የኔ አባት አልሰጠኝ ግን እዛ እኔ ግን አባቴ ያንን ማለት ወት እኔ ሌባ አሰኝቶኝ እንግዲህ ያው ብዙዎች መጀመሪያ አባታችን ያው ተጨንቆ ነው ብዬ ነው ማስበው። ነው አሁንም ድረስ እሱ ነው ብለው ነበረ። ያው መልእክተኛው ደግሞ መጥቶ እውነቱን ተናግሯል። ድምጻቸው አሁንም በጣም ነው የሚመሳሰለው። አጠገብ ለአጠገብ ቁጭ ብለው ራሱ አንድ አይነት ድምጽ ነው ያላቸው፣ በጣም በሚገርም ሁኔታ ማለት ነውና ሰው ባይጠረጥር ነው የሚገርመው። በእውነት ነው የምነግራችሁ ማለት ነውና ወይ የሆነ ዝምድና ሊኖራቸው ይችላል ምናምን አይዶን ነው አላውቅም። ብቻ እኔ ሚስኮል አገኘ። ከዛ በኋላ በሱ ስደውለት እኔ ነኝ ባላደራው በቃ በዚህ ስልክ ታገኘኛለህ። እኔ እርሶ ማስጨነቅ አልፈልግም። እሺ ከላይ ትህትናቸው ግን በጣም ነው የሚገርመው። እግዚአብሔርን በጣም የመልእክተኛው ትህትናው ምናምን እርጋታው፣ ትዕግስቱ ምናምን በጣም ነው ደስ የሚለው። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ያው እንግዲህ የመልእክተኛውና የባላደራው ጉዳይ እንግዲህ አሁንም ማነጋገሩን ቀጥሏል። በትላንትናው ዕለት እንግዲህ ያው እንደተጠበቀው ሁለቱም ባላደራው መልእክተኛው ሁለቱም በዩሃ ሚዲያ ላይ ቀርበው ነበረ። ያው አንድ ያረጋገጥነው ነገር ሁለቱም አንድ ሰው ናቸው የሚለው ነገር ስህተት እንደሆነና ሁለቱም የተለያዩ ሰዎች እንደሆነ አይተናል። በጣም በሚገርም ሁኔታ ማለት ነው። የድምጻቸው መመሳሰል፣ የሚሰሩት ስራ አንድ አይነት መሆን ምናምን በቃ አንድ አለመሆናቸው ይገርማል። በጣም ብዙ ሰውንም አስገርሟል እሱ ማለት ነውና ያው ትላንትናም ስለ የነበረው ምንድን ነው እኔ ሁለቱም ባይሆኑ ደስ ይለኛል። እንደዚህ አይነት ነገር ውስጥ የእነሱን ስም ባናገኘው፣ እንደዚህ አይነት ማጭበርበር ውስጥ የእነሱን ስም ባናገኘው ደስ ይለኛል ስል ነበረ። ትላንትና ቀርበው ራሳቸውን ዲፌንድ አድርገው ነፃ ቢያወጡ መጥተው በዛ መልኩ ነው ጥሩ የሚሆነው ስል ነበረ። የትላንትናው ቪዲዮ ላይ አይታችሁት ነበረ ሁላችሁም። ያው ዛሬም የሆነው ይሄ ነው እንግዲህ አባታችን እንግዲህ በንግግር ሲናገሩ አንዳንድ ንግግሮቻቸው ላይ እንግዲህ ስህተት እንደነበረ ስልክ ቁጥሩን ከባላደራው እጅን የተቀበልኩት ራሱን የሰጠኝ የዛኑ ቀን ጽፎን የሰጠኝ ሲሉ ነበረ። ዛሬ ደግሞ እሱን ነገር ክደዋል ሳይሆን ተሳስቼ ነው ብለዋል። እንግዲህ እሱን ራሳቸው እንደጻፉት ሲደወልላቸው ራሳቸው እንደጻፉት አምነዋል። በጣም በሚገርም ሁኔታ እንግዲህ ከዛ በተረፈም እንግዲህ በጣም ሁላችንንም በቃ በጣም ጓጉተን እንድናይ ያረገን የነበረው ምንድን ነው ባላደራውን አንተነህ ሲሉት ነበረ። ቆሞም ሲቀመጥ እኔ ነኝ እያዩኝ ምናምን ሲላቸው ነበርና ከዛ በኋላ መልእክተኛው ከመጣ በኋላ አይ አንተን ያገኘሁት ብለውት ነበር። መልእክተኛውን ደግሞ ማለት ነውና ትንሽ ግራም ያጋባው ወደ መጨረሻ ላይ አለም ሰገድ ያነበበው ደብዳቤ እሳቸው ከጻፉት ስልክ ቁጥር የተላከ ነውና ከዛው የእሳቸውን ገንዘብ አጭበርብሯል ከተባለው ሰውዬ ማለት ነው በዛ ስልክ ቁጥር ደውሎ ነው ባላደራው ነኝ እያለ ገንዘቡን ያጭበረበረኝ ያሉት ሰውዬ ከሱ ሰውዬ የተላከ መልእክት አለ ብሎ ያነበበው ነገር እሱ ትንሽ ጥርጣሬን ፈጥሯል። እንግዲህ እዚህ ጋር እንዴት 200 ምናምን ሺህ ብር ለማጭበርበር ከአንድ ድሃ አባት ላይ ለማጭበርበር ምንም ህሊና የሌለው ሰው እንዴት ነው ምንም ይሉንታም ህሊናም የሌለው ሰውዬ እንዴት ነው የሁለት ወንድሞቼ ስም ጠፋ ብሎ እዚህ ጋር እንደዚህ አይነት ቴክስትና ደብዳቤ ረጅም ቴክስት አንድ መልካም ሰው ሊያደርግ የሚችለውን አይነት ረዘም ያለ ቴክስት ሊጽፍ የሚችለው በጣም ብዙዎቻችንን አጠራጥሩናል። ይህን ነገር ስናይ እዚህ ጋር እንግዲህ መልእክተኛውም ይሄ ደብዳቤ እንደውም ለእኔ ጥሩ አይደለም ብሏል። ጥሩ ነገር ነው ያነሳው። እሱም እኛ የጻፍነው ነው የሚያስመስለው፣ ይህን ደብዳቤ ቴክስቱን እኛ የላክነው ነው የሚያስመስለው ብሏል።
መልእክተኛው እንደውም እና አዎ በደንብ ነው የሚያስመስለው እሱ ነገር። ብቻ የሆነ ነገር እንዳለ አሁንም ያስታውቃል። ብቻ የሆነ ግልጽ ያልወጣ ነገር እንዳለ ያስታውቃል አሁንም ቢሆን ማለት ነው። እና ተሸፋፍኖ ለሚዲያ ሲቀርብ የሆነ የተሸፋፈነ ነገር እንዳለ ያስታውቃል። ብቻ ውስጥ ላይ የሆነ አባታችንም የተሳሳቱት ነገር እንዳለ ሆኖ ነገር ግን የሆነ ደግሞ የተሸፋፈነ ነገር አለ። ስህተቱ ማንጋ እንደሆነ ብቻ እኛም ምንም ማስረጃ የለንም አሁን ላይ። ግን ደግሞ የምናየው ነገር ደግሞ አለ። እንደ አይተን ደግሞ ጀጅ የምናደርገው ነገር ደግሞ አለ። እንደ ሰው የምንፈርደው ነገር ደግሞ አለ። እና አሁንም እንዳልኩት ነው ራሳቸውን አሁን እስካለው ድረስ ራሳቸውን ነፃ አውጥተዋል እነሱ። አባታችንም አይተው እንግዲህ መልእክተኛው እንደሆነ አምነዋል። የዛኔ እሱ ያገኛቸው መልእክተኛው እንደሆነ አምነዋል አሁን እስካለው ድረስ ማለት ነውና ሁለቱም ራሳቸውን ነፃ አውጥተዋል። በዛም እኔ በጣም ደስተኛ ነኝ። እስከዛሬ የሰሩት መልካም ስም ምንም ስላልጠፋ ማለት ስማቸውን ማስመለስ ሌላ ጊዜ የሰሩት ስህተት ካለም እንደዚሁ ደግሞ መጋለጣቸው አይቀርም እውነት ለመናገር። ለማንኛውም እስኪ የተወሰኑት ከቪዲዮቹ መካከል የተወሰኑትን ነገሮች እያዳመጠን የምንለው ነገር ደግሞ ይኖራል በዛ ላይ። አሁን ሁለቱንም አግኝተዋል። ባላደራውንም መልእክተኛውንም ፊት ለፊት አይታችኋል፣ እሺ። አይተዋል እርሶ። ስለዚህ ለእርሶ ስልክ ቁጥር ሰጠኝ ያሉት ሰው ማን ነው? እሱ በእንትን ላይ ነው ሞባይሌ ላይ ነው ሜሴጅ ላከ። ማን ነው? ከነሱ የኔ ጥያቄ ምን መሰሉት? ከነሱ አይደለም እንደ ከነሱ ከሁለቱም እጅ አልተቀበሉ። አሁን ተረድቼዋለሁ። እንደ ፋዘር ተው እንጂ እሺ። እነሱ መንካት አልፈልግም። ትክክለኛ ይሄ 94 ባላደራው የሚለውና ተስፋዬ ነብሮ የሚለው ገንዘብ ያስገባሁበት መረጃዬ ነው ለኔ። አሁን ተስፋዬ ነብሮን በህግ ስጠይቀው እኔ አሁን ተስፋዬ ነብሮ ነው የምጠይቀው። ከዛ በኋላ እነሱም ከጎን ያሉ ይሄ ሰውዬ በባንክ ገንዘብ ይታገድበታል፣ ግን መናገር የለብኝም ይሄን። ለህግ አካላት በህግ የጀመሩትን ጉዳይ በህግ ይይዛሉ። በህግ ይዛሉ። የኔ ጥያቄ ምን መሰሉት? ግልጽ መሆን መቻል አለበት። አሁን በመጀመሪያ ደረጃ እርስዎ መጥተው ወደዚህ እኔ ጥሩ ነገር 260 ሺህ ብር ተረድቼ 206 ሺህ ብር ተወሰደብኝ። የቀረ ቆይ አባቴ ተረጋጉ። ተረጋግተው ግልጽ እናድርግ። የማንም ሰው ስም መጥፋት ስለሌለበት ደግሜ ነው የምናገረው ይሄን ነገር። ከዚህ በፊትም ተናግሬያለሁ፣ አሁንም የምደግመው እርሶን ምን ብየውታለሁ? አባት ስህተት በስተት ላይታረም ይችላል። ከተሳሳቱ እንኳን ድንገት ስልክ ተቀበልኩ ያሉ ሌላ ሰው ሰጥቶት እንዳይሆን ወጥተው ብዬ ይህን ጥያቄ ጠይቄዎት ነበር። እርሶ አይደለም ያን የመለሱልኝ መልስ አለ፣ ህዝብም አይቶታል። አሁን ደግሞ ፊት ለፊት ሁለቱንም አይተዋል። ባየው ለያቸዋለሁ አሉኝ እርሶ። ከዛ ህዝቡም እነሱ ለምን አይመጡም በትክክለኛው እነሱ ከሆኑ አለ። ወዲያውኑ ነው ባላደራውም በአካል የመጣው መልእክተኛውን መልስ መልሶ ነበር። አሁን መልእክተኛውም ይሄው በአካል አይተውታል፣ ባላደራውም ይሄው። ከነሱ ከሁለቱ እጅ ስልክ የኔ ጥያቄን አዳምጡ። ከነሱ ከሁለቱ እጅ ስልክ ቁጥሩን ከቀረጻ በኋላ የሰጠውት ሰው ማን ነው? አለ ወይ እዚህ ውስጥ ነው ልያቆተ ስልክ ሰጠውት። እርሶ እኮ ለኔ ያሉኝ እሱ መልእክተኛው አግኝቶኝ ቀርጾኝ ከዛ ባላደራው አሉኝ መኪና ውስጥ ስልክ ሰጠኝ። እኔ ባላደራ መልእክተኛው የሚለው ባላደራው እኮ ስልክ ሰጠኝ መኪና ውስጥ ነው ያሉት። ከዛ እሱን ነው የማውቀው። እሺ አሁን መኪና ውስጥ ነው ስልክ የተቀበሉት? አይደለም ሞባይሌ ላይ ነው ይላካል። አይ ሰውዬው ግራ ገብቷቸዋል እውነትማ። እና ጽሁፉም የኔ ነው፣ አሻራ ይታይ ይችላል። እየመጣል መልእክተኛው ጥያቄ ጠይቆታል እርሶ። እሺ ግልጽ እንዲሆንለት ስለምፈልግ ማለት ነው። እንዴት ነው ቴኒ አባት? ሰላም ነው። ያው ቅድም አውርተናል፣ ፌክ እንዳይመስል ግን ደህና ነዎት ወይ? ደህና ነኝ። እሺ የኔ አባት አሁን የምጠይቀውትን ጥያቄ ተረጋግተው ይመልሱልኛል። እሺ ተረጋግተው። እኔ ልጆት ነኝ፣ ምንም የተለየ ነገር የለም። እሺ እኔና እርስዎ እኔ የተገናኘ ነው አይደል? እዛ መንገድ ላይ እኔም ጅም ያሉትም ጅም እኔ ነኝ። የሚገርም ነው። ትናንትና በስልክ ግን መልእክተኛው አይደለም ምናምን ሲሉ ነበርና ዛሬ ደግሞ በተቃራኒ ነው። እንግዲህ አያመኑ ነው። አብሮ በአካል መጥቶ ሲጠይቃቸው ይህንን ነው እንግዲህ የፈለግነው እኛም አይደለ? ፊት ለፊት መጥተው ራሳቸውን ነፃ እንዲያወጡ ኦኬ የምሰራው እሱ ባለው የሚሉት ሰው የኔ አሰልጣኝ ነው። እኔን ነው የሚያሰራው። እሱንም ራሱ ካስፈለገ እሱ ቤን ብዛው ፊት ለፊት ሂደን እሱ ነው ይለውታል። ችግር የለውም እሱ። አሁንም ደግሞ እንደነገሩኝ ከሆነ ለይተውኛል አይደል? እኔ ነኝ ያገኘሁት። አሁን ባላደራውን ያለ እንትን ነው እዚህ ያስመጣ ነው፣ ያለ ጉዳዩ ነው እየተሰቃየ። ተረድቼዎታለሁ። ጥያቄ ልጠይቅ ነው፣ ሰብሰብ እንዲል ስለፈለግኩ ነው። ያለ እንትን ልጁን እያሰቃየ ነው አሁን ልጁን። ስለዚህ እኔ ባለ ጉዳይ እኔና እርስዎ ነን እዚህ ላይ ገባሁት አይደል?
አሁን እርስዎ ግን ሲያወሩ አይ ቲንክ ትንሽ ስህተት ሰርተዋል ሲያወሩ እዚህ ካለፈው ሚዲያ ላይ እና ከሱ ጋር የተቀረጻችሁትን ማለት ነው። ምን አሉ መሰሎት አባቴ ስልክ ባላደረው ሰጥቶኛል ባላደረው እያሉ ነው ያወሩት እርስዎ። ችግር ባላደረው እንዳልሆነ አሁን አረጋግጠናል ሁላችንም። ግን እሱ ነው የሰጠኝ አይነት ነገር መኪና ውስጥ ሰጥቶኛል እያሉ እሱም ደጋግሞ እየጠየቀውት ነበር አስጨነቃቸው እስኪባል ድረስ። ስለዚህ እኔ አሁን የምጠይቀውት ቀጥታ እኔ እዛ መኪና ውስጥ ስልክ ሰጥቼዎታለሁ ወይ የኔ አባት? አልሰጠኝ ግን እዛ ጋር ሲሉ ነበር ብዬ ነው በተደጋጋሚ። ስለዚህ ተጨንቀውም ይሆናል። እሺ ተጨንቀውም ሊሆን ስለሚችል ለእኔ ግን አባቴ ያንን ማለትዎት እኔ ሌባ አሰኝቶኛል ከሰው ዘንድ ገባዎት? ስሜ ጠፍቷል። እኔ አሁን እዚህ ሚዲያ ላይ እኔ ቁጭ ብዬ አብራራለሁ ብዬ አንድም ቀን አስቤ አላውቅም። እግዚአብሔር በሚያውቀው ገብቶታል። እኔ ራሴን ዲፌንድ ለማድረግ ማውጣት በራሱ እግዚአብሔር የሚሰራውን ስራ አትችልም እንደማለት ነው። ለእኔ የሚሆነውን ነገር ቁሞ ማየት ይሻላል። ሁሉም ነገር በጊዜና በሁኔታ ይጠራል። እንደዛ ነው ማምነው እኔ። እና አሁን በገባኝ መጠን ደግሞ አሁን እሺ እንዴት ነው የተላከው? ስልኩን ያገኙት እንዴት ነው? ባላደረው የሚል ጽሁፍና አሁን 07 ቤት የተቀመጠውን እንዴት እንደተላከ ይንገሩኝ ተረጋግተው። ሸበር አሁን ይሄኛው በዛ በተኗ ስልኬ ላይ ነው 94 የተደወለልኝ ያኔ። እሺ ደውሎ ነው የሰጠሁት። አሁን ቅድም ቴክስት ነው ያደረገልኝ። ሞባይል ላይ ቴክስት አግኝቻለሁ ወዲያውኑ ከሞባይል ላይ እሱም በቃ ይዤዋለሁ አልኩት። ወዲያውማ ሊሆን አይችልም። ለምን መሰለው አለፍ እንዳለ እስክሪፕቱ ከተማሪዎች ላይ ነው አንስቼ አንድ እስክሪፕቶቹ ልጆች ያልኩና ወዲያው ባለ አሁን ሁለት ነገር ነው አባት። ችግር የለም ሁለት ነገሩ ብቻ ሳይሆን ወንድም መኪና ውስጥ ያሉት ከዚህ በፊት የነበረው ቆይታ ላይ መኪና ውስጥ ሰጠኝ ስልኩን አሉኝ አይደለ? መኪና ውስጥ ነው ያሉኝ። አሁን ደግሞ አንተ አልሰጠኸኝም መልእክተኛውን ማለት ነው ካንተ አልተቀበልኩም ስልክ ሜሴጅ ተደውሎልኝ ነው አሉ። ቅድም ደግሞ ከቀረጻ በፊት ቢሮ እዛኛው ውስጥ ሆነን ስናወራ ምንድን ነው ያሉት? እዛ ወዲያውኑ ደውሎልኝ አሉንና ይሄን ተረጋጉና ክሊር አድርጉት እስቲ ግልጽ አድርጉት። ግልጽ ማድረግልህ ስልኩ በዛ በበተናው ስልኬ ላይ ሚስኮል አገኘ። ከዛ በኋላ በሱ ስደውለት እኔ ነኝ ባላደረው በቃ በዚህ ስልክ ታገኘኛለህ ይችላል። ከዛም በኋላ ደወለና ተደውሎልዎት ነው የተሰጠው? አሁንም ወዲያው ማለታቸው ችግር ያው ወዲያው ነው። እሺ አሁንም ችግር በምን ያህል ጊዜ መቼ የተደወለልዎት? አባቴ ቆይ አሁን ይሄን ከመመለስኩት በፊት ልጠይቅ። እኔና እሱ የተገናኘ ነው አሁን አባቴ 17 ቆይ አንዴ ልጠይቅዎት። እኔ ግድ የለም ለመሰሎት ወዲያው ማለትዎት ችግር ያመጣል። ምክንያቱም እኔ ቪዲዮን ካለቀኩት የእርስዎን ስልክ ሊያገኝ የሚችል ሰው የለም። ገባ? አሁንም ዞሮ እኔ ላይ ነው የሚመጣው ይሄ ጥያቄ። ስለዚህ ቪዲዮውን ከለቀኩት በኋላ ነው የሆነው ወይንስ ከዛ በፊት? ቪዲዮውን ከለቀክ በኋላ። እሺ አሁን እሱ ነው እንዲያጠሩልኝ። ግን አባቴ እርስዎ ቢረጋጉ ደስ ይለኛል። እኔ እርስዎ ማስጨነቅ አልፈልግም። እሺ ከላይ ትህትናቸው ግን በጣም ነው የሚገርመው። እግዚአብሔርን በጣም የመልእክተኛው ትህትናው ምናምን እርጋታው፣ ትዕግስቱ ምናምን በጣም ነው ደስ የሚለው። በዚህ አጋጣሚ ያው በቃ አስተዳደግ ነው እንግዲህ አይደለ? እንደዚህ አይነት ነገር ሳላደንቀው አላልፍም። በዚህ አጋጣሚ ሆነን ለምናገር መልሱ ከሆነ እርስዎም ስህተት የሆኑና እርስዎ ላይ ነው ጣት የሚጠቆመው። ያ ደግሞ እንዲሆን አልፈልግም አባቴ። መቼ ነበር የተቀረጹ ያገኙት መልእክተኛውን? ሰኔ 17 መቼ ተደወለልዎት ስልክ? እሺ አሁን እንግዲህ ተቀብያለሁ የሚሉትን መኪና ውስጥ ተቀብያለሁ የሚለውን ነገር ቶታሊ እንግዲህ ወደ ተደወለልኝ ወደሚለው ሄደዋል። እርሶ መቼ ተደወለልዎት? በ20 ከ3 ቀን በኋላ መልክተኛው በስንት ቀን? በ17 አላስታውስም። ግን እንትኑ ይኖራል እዛው ላይ ስላለ ቀኑን ማየት ይቻላል። ያችን ብር የሰጠኝ 20 ሺህ ብር ግን ከለቀኩት በኋላ ሊሆን ይችላል አባቴ። አሁን የሚያስማማኝ ግን አሁን እርሶ ሲያወሩ ግን አሁን እንደወጣው ከሰው ደወለልኝ ካሉ አሁንም መልሶ እኔ ጋር ነው ጣት የሚቀሰረው። ገባሁት? በ3ኛው ቀን እሺ አሁንም እሱን ችግር የለውም። ቀስ ለምን እንደዚህ ያሉ ታዲያ? ለምን ለኔ እንደዚህ ያሉኝ? ለኔ መኪና ውስጥ ነው በቃ እንደዛ ነው ታየኝ አሉኝ። በቃ እኔ ጥሩ አይደለሁም በጣም እንዴ። እና ታዲያ እንደዚህ ጥሩ ስላሉ ነው የሰው ስም ዝም ብሎ ማጥፋት አለ እንዴ? አሬ ከባድ ነው እንዴ። ሁሉ ተለውጧል። እንቅልፍ ካጣው ስንት ጊዜ ነው። በቃ ችግር የለውም። አናስጨንቃቸው ያጋጠም ስለምንችል ከዛ በኋላ እንደዚህ ሊሆን ይችላል። በጣም በቃ ሲስቅብኝ በደውሎ ሲስቅብኝ ከዛ በኋላ ራሴን ሳቱ።
ቤት ራሱ ዝም ብዬ ሶፋ ላይ እንደዚህ ብዬ ተኛው። እንግዲህ ያው ብዙዎች መጀመሪያ አባታችን ያው ተጨንቆ ነው ብዬ ነው ማስበው። እኔ አሁንም ድረስ እሱ ነው ብለው ነበረ። ያው መልእክተኛው ደግሞ መጥቶ እውነቱን ተናግሯል። ያን ያህል አሁን እኔን የሚመለከት ያለ ነገር አይመስለኝም አሁን ላይ ሲመስለኝ አይደለ። ምክንያቱም ጉዳዩ ላይ እኔ እንደሌለው ነው የሚሰማኝ። አሁን ላይ በእንደዚህ አይነት ጉዳይ ላይ ብዙ ማጭበርበሮች ሊኖሩ ይችላሉ። አሁንም ቢሆን እሳቸውን ያጭበረበረው ሰውዬ በህግ እንደጀመሩት እርሶ መቀጠል አለቦት። እኔም ከጎኖት ነኝ፣ ማገዝ በምችለው መልኩ ሁሉ አለሁኝ። ግን ደግሞ ሰዎች ከዚህ በኋላም እንዳይጭበረበሩ በተለይ አሁን የኔ ራሴ ባላደራው የሚል አለ። ስልክ ቁጥሬንም እዛው ላይ ሳስቀምጥ ይህ ብቻ ነው የኔ ስልክ ቁጥር የሚል አለ እና ብዙ አጭበርባሪዎች ይኖራሉ። ቲክቶክ ፔጅ ላይም ከ400,000 በላይ ተከታይ ያለው ባላደራው በሚል የተከፈተ አካውንት እንዳለ ሰዎች ልከውልኛል። ያንተ ያልሆነ የኔ ያልሆነ ማለት ነው። ከ400,000 በላይ ተከታይ ያለው ፌስቡክ ላይም እንደዚሁ የተላኩልኝ አሉ ባላደራው በሚል የተከፈቱ የሐሰት እንትኖችና ድምጻቸው አሁንም በጣም ነው የሚመሳሰለው። አጠገብ ለአጠገብ ቁጭ ብለው ራሱ አንድ አይነት ድምፅ ነው ያላቸው በጣም በሚገርም ሁኔታ ማለት ነውና ሰው ባይጠረጥር ነው የሚገርመው። በእውነት ነው የምነግራችሁ ማለት ነውና ወይ የሆነ ዝምድና ሊኖራቸው ይችላል ምናምን አይዶን ነው አላውቅም። ብቻ እኔ 400 ምናምን ሺህ ተከታይ ያለው ፔጅ ከባድ ነው። አሁን ይሄን አለማመን ይቻላል? አየህ የሆነ ሰው መጥቶ እኔ ባላደራው ነኝ እኔ መልእክተኛው ነኝ ቢል ሰው እንዴት አድርጎ ላለማመን ይችላል ነው የኔ ፖይንት ያቺ ስለነበረችና እሳቸው ደግሞ ቀጥተኛ ያንተን ስም ስለጠሩ ባላደራውን ያሉት ሰምተሃል ከመጀመሪያው እስካሁን ድረስ ማለት መልእክተኛው ላይ ነው ግን ቪዲዮአቸው የተላለፈውና ከዛ አንፃር ነው። ለማንኛውም ስልኩ ተደወለልኝ ያሉት 94 መጨረሻው ስልክ እሳቸው ተደወለልኝ ያሉት 07 ሳፋሪኮም ነው 0706 ብሎ የሚጀምረው ስልክ ማለት ነው። መጨረሻው 94 ሳሌም ተቀምጧል 0706 780894 ነው ስልኩ። መልእክት ልኳል። ምን ይላል እንዳለ ላንብብላችሁ። በተጨማሪም በምታስተላልፈው ሰዓት በድምፄ አረጋግጥልሃለሁ አይዞህ አለኝ። ከዛ የኢሞጂዎችን ላከልኝና እንደ ኦርደሩ አንብበህ አስተላልፍልኝ ወንድሜ ያለኝ። የበለጠ መጸጸቴንና በዚህም ነገር አንተን ጨምሮ የተበደሉ ሰዎችን በአካል ቀርቤ ኃላፊነቱን ከመውሰዴ በተጨማሪ ዋና ጥፋተኛ እኔ መሆኔን በአጠቃላይ በአካል ቀርቤ ማስረዳት እፈልጋለሁ። ምክንያቱም እጅግ የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋር ባላደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። እኔ ነኝ ዋና ጥፋተኛው። ነገሩ እንደዚህ ነው። ሰውየው በሚረዳ ሰዓት እኔ ቲክታክ እያየው ነበር። ከዛ በመጨረሻ ላይ ሰውየው ስልኩን ሲናገር እኔ በስልኬ ጽፌ ነው እንጂ ለሰውየው ማንም ስልክ ጽፎ የሰጠው ሰው የለም። ይህ ሐሰት ነው። ሌላው ግን ሰውየው የተናገረው ለማለት ነው የተናገሰው ነው የሚለው የተናገረው ነገር ሁሉም ልክ ነው። እሳቸው እኔም ከሰውየው የባሰ ችግር ውስጥ ነበርኩ። አሁንም ችግር ውስጥ ነኝ። እናም የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋር ባላደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። በእኔ ስህተት መሰቀልም ካለብኝ እኔው ራሴ እንጂ መልካም ሰዎች በእኔ ስራ ማፈር የለባቸውም። በመጨረሻም ከሁሉም ጋር መነጋገርና ይቅር በሉኝ ለማለት ህዝቡንም ጭምር ዝግጁ ነኝ። አመሰግናለሁ። ቢያንስ ቀለል ይለኛል። ሰላም ወንድሜ እንዴት ነህ? ያው የተፈጠረውን ነገር እንዳየነው እጅግ ግራ የተጋባችሁበት ሰው ያለ ኃጢአቱ አንገቱን የደፋበት በአጠቃላይ እጅግ አሳዛኝ ድርጊት ነው። 2 ቀን በተከታታይ ስከታተለው ነበር። እናም ከተበዳዮቹ በአጠቃላይ የመጸጸት መልእክት ነው የላኩት ይላል። ይሄ የተላከው በዛ ቁጥርሳቸው። አሁን እኔ ይህን ግለሰብ ደውዬ ማውራት አይጠበቅብኝም። ለምንም አይጠበቅብኝ። ይሄ ግለሰብ ወንጀል ነው የሰራው፣ ግልጽ የሆነ ወንጀል ነው የሰራው። እኚህን ሰውዬ አጭበርብሯል። በእናንተ ስም እኚህን ሰውዬ አጭበርብሯል። የእኛም ስም ጠፍቷል። ይህም ሰውዬ አጭበርብሯል። ማጭበርበሩን ደግሞ አምኗል። ይህንን ማድረግ የሚችለው ማን ነው? የህግ አካላት ነው። እኔ ከሱ ጋር ማድረገው እያንዳንዱ ኮንቨርሴሽን በህዘቡ የቴክስት አሁንም መጥፎ ነው። በጣም መጥፎ ቴክስት ነው ለኛ። ሰው እንዴት በሌላ ሳይድ እንዳላያችሁት አላውቅም። እኔ እንደዚህ አልመሰለኝም። ለምሳሌ እኛ የላክ ነው የሚመስለው። በትክክል እኔ እንደዛ ነው የጠረጠርኩት። እግዚአብሔርን ቀጥታ እንደዛ ነው የጠረጠርኩት ማለት ነው። እኔ ጨርሱ ብዬ ነው ይሄ ቴክስት
እኛ ልከን የሆነ ሰው አለ ብለን እንድናስብ ሰው እንዲያስብ ያስደርጋል። ገባኝ ግን ገባኝ። አሁን እኮ ሰው እቺ ስልክ እኔ እንዳለችኝ ነው ሰው እየታሰበው ያለው መጀመሪያ አይደል? ያ ነበር አንድምታው። ስለዚህ አሁን እኔ ይሄ ነገር እንትን እንዳይል ብዬ የላኩት አይነት ቴክስት ነው የሚመስለው። ገባ? በእውነት የሆነ ነገር ግን አለ፣ የሆነ ነገር አለ። እኔ አላቅም፣ ማን ይሁን ማን አላቅም። አባታችን ተጭበርብረዋል። ወይ መልእክተኛው ጋር ወይ ባላደረው ጋር ከሁለቱ አንዱ ጋር ችግር ሊኖር ይችላል። አሁንም እኔ ፕሩፍ ስለተገኘና ሁለቱ ነፃ ስለሆኑ ደስ ብሎኛል ለመናገር ተናግሬያለሁ። ትላንትና በነበረው ቪዲዮ ላይ ሲሰራ እኔ ተናግሬያለሁ። ከሁለቱ ውጭ ቢሆን ጥሩ ነው ብያለሁ። ግን እኔ እያንዳንዱን ነገር እኔ በጥርጣሬ ነው የምመለከተው ሁሉም ነገር ማለት ነውና አሁን መልእክተኛው እንዳለው ነው እንግዲህ ይህን ነገር ቀድሞ ማሰቡ እንደውም እንደዛ ብሎ ማሰቡ እንደውም ጥሩ ነው ለመልእክተኛው ማለት ነውና ይሄ በስራ እንዴት ነው አንድ ወንጀለኛ እስኪ ያስቡት። እኔ በደንብ እዚህ ጋር ላስረዳችሁ እንድትረዱ የምፈልገው ነገር አለ ማለት ነው። ከኒ ምስኪን አባት ላይ 200 ምናምን ሺህ ብር ያጭበረበረ ሰውዬ ምን እንዴት ህሊና ኖሮት ነው? ቆይ ለሁለቱ ለመልእክተኛውና ለባላደረው አዝኖ የወንድሞቼን ስም እንዲጠፋ አድርጌያለሁ ምናምን አይነት እንደዚህ አይነት ስክሪፕትድ የሆነ ቴክስት እንዴት ነው የሚልከው? እንደዚህ አይነት አጭበርባሪ የሆነ ሰው እንደዚህ አይነት በቃ በጣም ይሄ መልካም ሰው የሚያደርገውን አይነት ሩሩ ሰው የሚያደርገውን አይነት ቴክስት መጥቼ ዛሬ ቀርቤ እንትን እላለሁ እስከ ማለት ድረስ ማለት ነው የሚደርሰው። አስባችሁታል? ይሄ 200 ምናምን ሺህ ብር ያጭበረበረ ሰው የሚጽፈው አይነት ነገር ነው። እናንተ ህሊና ካላችሁ እኮ ምንም ይሄ እንዴት ነው ትንሽ ማገናዘብ ከቻልን ይህን ማወቅ ያቅተን። እኔ ሁለቱም አሁንም ቢሆን ከሁለቱ አንዱ ናቸውም እያልኩኝም አይደለም፣ ግን የሆነ ነገር አለ። ይሄ ነገር መጣራት አለበት እና ደስ ብሎኛል። መልእክተኛውም እዚህ ጋር ነቅቶ እንግዲህ እኔ ላኩት ነው የሚያስመስለው በማለቱ ራሱ ማለት ነውና አዎ ከሁለት አንዱ ልከውት ሊሆን ይችላል ነው የምለው እኔ። በጣም ስክሪፕትድ ነው። እሺ ከሁለት አንዱ እንኳን ባይሆን በደንብ እኮ ይሄ የሆነ ነገር ግን አለ። በቃ የሆነ ነገር አለ። የሆነ ነገር ለመሸፈን እየተሞከረ ነው በደንብ በግልጽ ማለት ነው በግልጽ እና በጣም የሚኬድበት መንገድ በጣም ነው በቃ የሚገርመው ማለት ነው። በጣም በሚገርም ሁኔታ እኔ እንጃ ከዚህ ነገር ነፃ እንደመሆን እመነኝ። የዚህን ያህል ርቀት ነው ሰው የሚሄደው የሚያስበው። ገባ? እናስባለን በደንብ እንዴት አናስብም? ስለዚህ አሁን ለእኔ መረጃ ሊሆን የሚችለኝ ወይም ደግሞ ለሰው ግልጽ ሊያደርግልኝ የሚችለው የፖሊስ አካላት አውቃለሁ ብዙ መረጃ አውጥተው ለህግ እንደሚያቀርቡ። ስለዚህ ከነሱ ጋር ቀርበን ከነተስፍሽ ቅልቦች ጋር እያወራው ስለሆነ ቀርበን ይሄ ልጅ መጦ ሚዲያ ላይ ሚያማን ነው ታስሮ እሱ ነው እስካልተባለ ድረስ እኔም አላቁም በጭራሽ። ማለት ይሄ ማረጋገጫ ሊሆን አይችልም ብዬ ነው ህጉን እንትን ማረጋገጫም አይደለም። መልእክተኛው በቃ ይሄ ነው መሄድ ያለበት መንገድ ትክክለኛ ይሄ ነው በቃ። ካለበለዚያ ስማቸው ይጠፋል በእውነት እንዴማ እንዴት ነው አንድ ረበመዳናል አንድ አጭበርባሪ ሰው እንደዚህ ትውቶ ነው እንዴት ነው ሩሩ ነው ነገር ይዘት ስላለው በህግ አካሄድ እንደው አንድ ሰው ለኛ አባት ያላዘነ የመልእክተኛውና የባላደራው ስም ስለጠፋ ብሎ አዝኖ እንደዚህ አይነት ቴክስት ጻፈ። ኧረ እባክህ እኔ እንደዚህ አድርግ ያለው ስላለ ያላደረገው ነገር ኢቭን የሚያስጠይቅባቸው አካሄዶች እኮ አሉ። ኢቭን ያላደረገው ነገር አድርግ ያለው እንኳን ቢል ያኛውን ያደረገውን ሰው ማሸሽ ነው አይደለም? ያደረገውን ትክክለኛ ያደረገውን ሰው ማሸሽም ተብሎ ስለሚቆጠር ህግ የሚሄድበት መንገድ አለ። እርሶ በጀመሩት መንገድ ይቀጥሉ። መልእክተኛው ይሄ የእናንተም እንትን ስለሆነ እናንተም ይሄው ስልኩን ያው እንደ መረጃ እኮ ነው የሰጧቸዋለሁ። የመልእክተኛውን ኮንፊደንስ በደንብ ነው የወደድኩት እውነት ለመናገር። ከድሮም እኔ እንደነገርኳችሁ ነው ባላደራው ከመልእክተኛው በኋላ ነው የመጣው። ብዙም ቪዲዮቹን አይቼለት አላቅም። መልእክተኛውን ድሮም ከሁሉም እርዳታ ከሚሰሩ ሰዎች የማምነው መልእክተኛውን ብቻ ነው ብያችሁ ነበር በትላንትናው ቪዲዮ ላይም ማለት ነውና አሁን ላይም ኮንፊደንሱን ታዩታላችሁ ሲናገር ማለት ነው። በእያንዳንዱ ሰዓት ላይ የሚናገራቸውን ነገሮች ታዩታላችሁ። በቃ ትክክለኛ ሰው ምንም ገንዘብ ያላጭበረበረ ሰው የሚናገረው እንደዚህ አይነት ንግግር